ይህ የሸገር ሼልፍ ፕሮግራም ነው። የመላ ኢትዮጵያ ሶሻሊስት ንቅናቄ ወይም መኢሶን ቀንደኛ አባል የነበሩት ዶክተር ደረጃ አለማየሁ በ1985 ዓመተ ምህረት አንድ ጽሑፍ ጽፈው ነበር። ጽሑፉን የጻፉት አንድ መጽሔት ላይ ለተነበበ ጉዳይ መልስ እንዲሆን ብለው ነው። ጽሑፉ ግን ከዚያም በላይ ሁላችንም ልናጤነው የሚገባን ሐሳብ አለው ብለን በተደጋጋሚ አስደምጠነው ነበር። ዛሬም ለዛሬ የሸገር ሼልፍ አድማጮች ጀባ ብንለውሳል። ጽሑፉን የምናቀርበው በከፊል ነው። እሱንም ጥቂት አርቶት አድርገንበት እጅግ ከባድ ይቅርታ እየጠየቅን ጸሐፊውን ዶክተር ደረጃ አለማየሁን በእናንተ ስም እጅግ ከፍ አድርገን እናመሰግናለን። የተሸናፊ መብት ማረጋገጫ ነው። በዚህ ጽሑፍ ስለ ጀግንነት ሳወራ ይላሉ ዶክተር ደረጃ አለማየሁ። በዚህ ጽሑፍ ስለ ጀግንነት ሳወራ የፖለቲካውን ጀግንነት ማለትም ለሕዝብ ለመስዋዕት ዝግጁ ነኝ አስብሎ የሕዝብ ጠላት ነው የተባለ ላይ እውነተኛ ቦምብ የሚያስጥለውን ወኔ ነው። ለሀገር መዘዘኛ ነው ምለው። ፍርሃትንም በሚመለከት የተፈጥሮ ሕግን ተከትሎ የሚመጣ ወይም ሳይታሰብ በመኪና አደጋ፣ ባረቄ መዘዝ ወዘተ ምክንያት የሚመጣን ሞት ፈርቶ ሲሸበሩ መኖር ኑሮ አይደለም። እኔ ከፖለቲካ የኃላፊነት ስሜት የሚመነጭ በፖለቲካ ምክንያት የሚደርስን ሞት ፍርሃት ማለቴ ነው። ጀግና ሆኖ በፈሪ ጥይት፣ ፈሪ ሆኖ በጀግና ጥይት አንድም ሰው በፖለቲካ ምክንያት በሚሞትባት ኢትዮጵያ የፖለቲካ ነጻነትና ማህበራዊ እድገት ሊኖር አይችልም። በፖለቲካ ምክንያት ሰው የማይሞትባት ኢትዮጵያ ለማምጣት ደግሞ ለፖለቲካ ዓላማ ለመሞት ዝግጁ መሆንን መተው አለብን። በዚህ መንፈሱ ሞትን መፍራት አለብን ለማለት ነው። ለምሳሌ ዲሞክራሲ ወይንም ሞት፣ እናት አገር ወይንም ሞት የሚለውን መፈክር እንኳን ላነግበው ስሰማው ራሱ ያስፈራኛል። እኔ ኢትዮጵያን እወዳለሁ፣ ልኖርባትም እፈልጋለሁ። ልሞትላትም ልገልላትም ግን ዝግጁ አይደለሁም። ጀግኖች ልጆቿ ናቸው እንጂ እርሷማ መናገር ብትችል ኖሮ ይህን ከኔ አትጠብቅም ነበር። ጀግና ሆነ ፈሪ ከሐሳይ ተባለ መገርሳ ሟችም ገዳይም ያው ልጇ ነው። አገር ልጆቿ እንዲኖሩባት እንዲኖሩላት እንጂ እንዲሞቱላትና እንዲጋደሉላት አትፈልግም። ኮምጣጣ ይሁን ጣፋጭ ፖለቲከኛ የተባለ ዛሬ ጠላውን የሚያቀርብበት ጋን ዲሞክራሲ ሆኗል። ታሪኩ፣ ባህሉ፣ ልምዱ፣ የህብረተሰብ ስርዓቱ ዲሞክራሲን የማያውቅና ለዲሞክራሲ የማይመች አገር ነው ያለን። ሁኔታዎች ዲሞክራሲን እንዲያግዙ ሆነው መለወጥ አለባቸው። በፖለቲካ ብቻ ሳይሆን በባህል ልዩ ልዩ ዘርፎች ዲሞክራሲያዊ ልምድ መስፋፋት አለበት። እዚህ ላይ እንግዲህ ወጣቱ ማርክስ ከፊውርባህ ቴሲሶች በአንደኛው ውስጥ የሚለውን ማስታወስ ጥሩ ነው። የተለወጠ ሁኔታና አዲስ ትምህርት ሰውን ይለውጣል ብለው የሚያምኑ የሚዘነጉት ሁኔታዎችን የሚለውጡት ሰዎች መሆናቸውንና እናስተምራለን ባዮቹ ራሳቸው አስቀድመው መማር እንዳለባቸው ነው ይላል። እኔም ሞክረውም ዲሞክራሲን ለማስተማር አይደለም። ራሴም በሕይወት ትምህርት ቤት እየተማርኩት ስለሆነ ላስተምረው ብቁ ነኝ የምለው ርዕስ አይደለም። በማስተምረው ትምህርት ራሱ ያለፉት ዓመታት ልምድ ያስተማረኝ ይህን ያህልም ሳይንስን ማስተማር ሳይሆን ተማሪው በራሱ ለመማር የሚያስችሉትን ጥያቄዎች እንዲያነሳ መርዳት የበለጠ ጥቅም እንዳለው ነው። ዲሞክራሲ የአሸናፊ መፈንጫ ሳይሆን የተሸናፊ መብት ማረጋገጫ ነው። ዲሞክራሲ ሽጉጥ የሚማዘዙ ጀግኖች ሲያሰኛቸው ይዋጣልን የሚሉበት ሳይሆን በምንም አይነት ሁኔታ ሽጉጥ ላለመማዘዝ የወሰኑ ፈሪዎች ተከባብረው በሰላም አብረው ለመኖር የሚፈጥሩት የፖለቲካ ስርዓት ነው። ዲሞክራሲ የተሸናፊ መብት ማረጋገጫ ነው የሚለውን ቀጥዬ ከጀርመንኛው ተርጉሜ ከምጠቅሰው ከታላቋ ሮዛ ሉክሰምበርግ ያገኘሁት ትምህርት ነው። ስልጣን ይዘው ከማያውቁ ኮሚኒስቶች ጋር ዛሬም ብዙ ጠብ የለኝም። ሌኒንና ትሮትስኪ ወደዱት ጠሉት በሕዝብ የተመረጠን ፓርላማ በቡርዥዋ አገዛዝ ስር የተደረገ የወዛደሩን ፍላጎት የማያንጸባርቅ ምርጫ ውጤት ነው በሚል ሰበብ በጠመንጃ ኃይል በትነው በወዛደሩ አምባገነንነት ስም የፓርቲያቸውን ስልጣን ማደላደል ላይ በነበሩበት ወቅት ሮዛ ተቃዋሚያቸው ሆነች። ይህን ጥቅሴን ያወጣሁበትን ስለ ሩሲያ አብዮት የሚል ጽሑፍ እስር ቤት ሆና ጻፈች። ካልኩት ነጥብ ጋር በቀጥታም እያያዘውን እንደሚከተለው ትርጉሜዋለሁ። ነጻነት ቁጥራቸው የፈለገውን ያህል በርካታ ቢሆን
ለመንግስት ደጋፊዎችና ለፓርቲ አባሎች ብቻ የሚሰጥ መብት አይደለም። ነጻነት ሁልጊዜም የተለየና የተቃዋሚ ሐሳብ ያለው ወገን መብት ነው። ይህን የምለው ለፍትህና ለርትዕ ልዩና አምልኮ ባዕዳዊ ፍቅር አድሮብኝ አይደለም። የፖለቲካ ነጻነት ህብረተሰብን የሚያድስ የሚፈውስና የሚያጸዳ ኃይል የሚሆነው በዚህ ሐቅ ላይ ሲመሰረት ብቻ በመሆኑ ነው። ነጻነት የተወሰኑ ምርጥ ወገኖች ልዩ መብት ፕሪቪሌጅ ከሆነ የይስሙላ ነጻነት ነው የሚሆነው ብላለች። የፖለቲካ ነጻነት መግለጫ የተቃዋሚ መብት መረጋገጥ የሆነውን ያህል የፖለቲካ ዲሞክራሲ እንዲሰራ የተሸናፊ መብት መረጋገጥ አለበት። አሸናፊ ሁሉንም በበላይነት የሚያጋብስ ከሆነ፣ ተሸናፊ ውልቁን የሚወጣ ከሆነ ዲሞክራሲ ዜሮ ይወጣል። አሸናፊ በአሸናፊነት ካልቆየ ተሸንፎ ሁሉንም ስለሚያጣ የአሸናፊነት ቦታውን ላለመልቀቅ ከምንም ወንጀል አይመለስም። ተሸናፊ ካላሸነፈ ለጥቅሙ መጠበቅ ዋስትና ስለሌለው በማንኛውም መንገድ የግድ ስልጣን መያዝ አለብኝ ብሎ ይነሳል። ይህ ዲሞክራሲ ጨዋታ እንዲጀመር የጨዋታው ሕጎች የተሸናፊን መብት እንደሚያስጠብቁ ዋስትና መገኘት የአውሮፓ መኖር የምዕራብ ዲሞክራሲ አምላኪ አላደረገኝም ይላሉ ዶክተር ደረጃ አለማየሁ። ማርክስ የበረዘው ትምህርቴ ብቻ ሳይሆን የዕለት ተዕለት ኑሮዬም የዚህን ዲሞክራሲ ውስንነትና ቅራኔዎች ያሳያል። ብዙ እኩልነት የይስሙላ ነው። ማኅበራዊ ፍትሕ የተዛባ ነው። ቢሆንም ግን ይህ ዲሞክራሲ ተጻራሪ ጥቅሞችን ተቻችለው እንዲኖሩ ማድረግ የተቃራኒ ወገኖች የራሳቸው የጋራ ኃላፊነት ነው በሚል መሰረት ላይ ከቆመ ወዲህ የፖለቲካ ግጭቶች ፍጅትን አያስከትሉም። የኢኮኖሚና ባህላዊ መበላለጦችን ከፖለቲካ እኩልነት ጋር በማጣጣሙ ዓይን ያወጣ የፖለቲካ ጭቆና የለም። የሥርዓቱ ሰባኪዎች በምዕራብ ዲሞክራሲ ከሰፈነ ዘመን የሌለው ያስመስሉ እንጂ በእነሱም አገሮች ከብዙ ፍጅት በኋላ የተሸናፊውን መብት በማስጠበቅ ተሸናፊው ሥርዓቱን ለመለወጥ የሚነሳበት ምክንያት እንዳይኖረው ካደረጉ በኋላ በአባቶቻችን ዕድሜ ነው ዲሞክራሲ የዛሬ መልኩን የያዘው። ለማንኛውም እዚህ ያነሳሁት ስለ ምዕራብ ዲሞክራሲ በሰፊው ለማውራት አይደለም። ከምዕራብ ዲሞክራሲ የሚያስቀናኝን አንድ ነገር ጠቅሼ ለማለፍ ነው። መቼውን ይህን አገር የማየው የሚያሰኘኝ ምርጫ በተደረገ ቁጥር የተሸናፊው ፓርቲ መሪ አሸናፊውን እንኳን ደስ አለህ ብሎ ይህንን ያንን ስለ ተሳሳትን ያሸነፍከን ቆይ የዛሬ 4 ዓመት በሌላ ምርጫ እንገናኝ ብሎ ዝቶበት ሲለያዩ ሳይ ነው። እኔ ዋነኛ የሚባሉት ከቁጥራቸው አንጻር የኢትዮጵያ ብሔረሰቦች በምን መንገድ የአገሪቱን ሀብትና ማዕከላዊ ስልጣን ቢከፋፈሉ ሰላም ሊወርድ እንደሚችል አላቅም። የቁጥር መበላለጥ የመብትን መበላለጥ በማያስከትልበት መንገድ ተግባብተው መኖር አለባቸው። የአገሪቷም ሀብት ሆነ በልመና የሚገኘው በዚህ ትብብር ላይ በተመረኮዘ የሰለጠነ መንገድ የብሔረሰቡ አባሎች በማንኪያ የሚቋደሱት ገንፎ እንዲሆን ነው ምኞቴ። አገር የሚያስፈልጋት ከፈለክ ሶስተኛውንም ጉንጬን ጠፍጥፍ እንጂ አትፋጃትም ብሎ ከቡድኖች ከብሔረሰቦች ከውስን ታክቲካዊ ግቦች ከፍ ብሎ ባጭሩ በመንደር ደረጃ የሰፈር አዛውንት የሚኖረው ሚና በአገር ደረጃ ለመጫወት የሚሞክር ገላጋይ ነው። የኢትዮጵያ ብሔረሰቦች ሁሉ ተባብረው የሚኖሩባት ኢትዮጵያ ብቻ ነች ሰላም የሚኖርባት። ማንኛውም 2 ወይንም 3 ብሔረሰብ በአንድ ወይንም 2 ሌሎች ብሔረሰቦች ላይ የሚያደርጉት ኅብረት ግጭቶች፣ ጦርነቶች የሚጋብዝ ኅብረት ነው። ከጭቁን ብሔረሰቦች ጋር አማራን ማዳከም ወይንም ደግሞ ከአማራ ጋር ትግሬን ማዳከም ወይንም ከአማራ ጋር ኦሮሞን ማዳከም ወዘተ የሚሉ ታክቲኮች ወደ ሰላም አይወስዱንም። የትግሬን የበላይነት ለመቃወም ተብሎ የሚቋቋምን የማንኛውንም 2 ብሔሮች የጋራ ግንባር መቃወም፣ የትግሬን የበላይነት ለማጠናከር ከማንኛውም ብሔር ጋር የሚደረገውን የጋራ ግንባር መቃወም፣ በዚህ መሰረት ላይ ብቻ ነው ለብሔረሰቦች ችግር ሰላማዊ መፍትሄ ማግኘት የሚቻለው። ዲሞክራሲ የፈሪዎች ስርዓት ነው። በሌላ አባባል ዲሞክራሲ ሰው ለእምነቱ ሲልም ሆነ በእምነቱ ምክንያት የማይሞትበት ስርዓት ነው ማለት ነው። ጀግንነት የብዙ ወንጀሎች መነሻ ትልቅ የኋላ ቀርነት ምልክትና ምክንያት ነው የሚለው እምነቴ ነው ጎበዝ ፈሪ ያደረገኝ። ከሞት ጋር በቀጥታ የመፋጠጥ ታሪኬ በግል ጠባይ ላይ የለወጠው ነገር ይኑር አይኑር አላቅም። እንኳን እንደዚህ አይነት አሰቃቂ ሁኔታ
በሕይወት ውስጥ የደረሱ ብዙ አነስተኛ ነገሮችም ቋሚ ማህተም ሳይተው ያልፉም ይባላል። እኔ በግል ሕይወቴ እንደ ቀድሞዬ መኖር የቀጠልኩ ይመስለኛል። ይህ ባይሆንም የራሴ ጉዳይ ነው። አገርን፣ ፖለቲካን ማንንም አይመለከትም። በፖለቲካ ሕይወቴ ግን አንድ ትልቅ ምዕራፍ የተዘጋበት ታሪክ ነው። ቅጽበታዊ ወኔ ብቻ ሳይሆን ሙሉ ሕይወቴን የፖለቲካ ጀግንነት አጠገብ ላለመድረስ አስወስኖኛል። የግል ታሪኬን ለመዘርዘር ስላልተነሳው ባጭሩ ለምንም ዓላማ ለመሞት ዝግጁ መሆን የለብኝም። ለፈለገው ዓላማ ለመሞት ዝግጁ የሆነንም ባድናቆት ሳይሆን በጥርጣሬ ማየት አለብኝ የሚል እምነት ከያዝኩ ቆየሁ። ሕይወትን በመውደድ ክስ ብትከሱኝ ክርክር ውስጥ አንገባም። በዚህ ወንጀል ለመጠየቅ ዝግጁ ነኝ። በዚህ ለመስዋዕትነት ዝግጁ የመሆን ጉዳይ በተለይ 5 ዓመት የተሸናፊዎች ዩኒቨርሲቲ በሆነው እስር ቤት ቆይቼ ወደ ጀርመን አገር እንደገና ከተመለስኩ በኋላ ብዙ አንብቤያለሁ። ብዙ ክርክሮች ተከታትያለሁ። በመጀመሪያ የጀርመን ቆይታዬ ጊዜ የአሸናፊዎችን የጀግኖችን ታሪክ ተስገብግቤ ያነበብኩትን ያህል በአሁኑ ቆይታዬ ደግሞ የተሸናፊዎችን የፈሪዎችን ታሪክ አነበብኩ። እያነበብኩም ነው። የሩሲያ፣ የቻይና ወዘተ አብዮቶች ታሪክ ከተሸናፊዎች አንጻር ሲነበብ ተራ የወንጀሎችና የወንጀለኞች ታሪክ ነው የሚሆነው። ሌኒን እንዳለው ሰንሰለት መጀመሪያ የሚበጠሰው የላላው ቀለበት ላይ ነው። እኔም ከዚህ በአብዮት ስም ወንጀል ካስቻለ ርዕዮተ ዓለም ጋር ካቆራኘኝ ሰንሰለት ራሴን ለማላቀቅ ቀለበቱ የላላልኝ በስታሊን በኩል ነበር። ሌኒን ወደ ስልጣን በሚያደርገው ሩጫ ተቃዋሚ የደቀነበትን መሰናክል ሲዘል ራሱ በተራው መሰናክል ሲያስቀምጥ እንኳን ጠላት ወዳጅ ሳይነቃ አቅጣጫ ሲለውጥ አፍ ስለሚያስከፍት ቆም ብሎ ይህ ሰውዬ ወዴት ለመድረስ ነው እንደሚሮጠው ብሎ ለመጠየቅም ፋታ አይሰጡም። በነገራችን ላይ በዚህ የስልጣን ሩጫ አሸነፍክ ተባለ እንጂ እንዳላሸነፈ ያወቀ የመጀመሪያው ሰው ሌኒን ነበር ማለት ይቻላል። ከሌኒን ስብስብ ስራዎች ቅጽ 8 በኋላ ያሉት ጽሑፎቹ በጥንቃቄ ሲነበቡ ለዚህ ነበር እንዴ ይህ ሁሉ ሩጫ የሚል ይመስላል። ማኦም ቢሆን ቀን ቀን በጎረቤቶቹ ላይ የፈለገውን ሴራ ሲሸርብ ቢውልም ማታ ማታ ጋያውን ይዞ ልጆች እንግዲህ ዶሮ ድንጋይ ብትታቀፍ እንቁላል ስላልሆነ ጫጩት አትፈለፍልም የሚል ዲያሌክቲካዊ ተረት የሚያወራ ሽማግሌ ገበሬ ስለሚመስል ተረቱ ይጥማል። ስታሊን ግን ምሁራዊ ውቃቤ ከመጀመሪያውም አልወደደውም ነበር። በምን ሳበኝ ታዲያ? ከቋንቋው ቋንቋ አይጥም። በቃሉ የሸመደደውን የሚተፋ ተራ የዲያቆን ሰበካ ነው የሚመስል። ከሐሳብ ሐሳብ የለው። አንድና አንድ ሁለት ነው የሚለውን ተራ ሂሳብ ካልኩለስ ያስተማረ ለማስመሰል የሚሞክር ግብዝ መሃይም ነው። የማርክስን የአይሁዶች ጥያቄ፣ የጀርመን ርዕዮተ ዓለም የመሳሰለ ዶሮ ወጥ በተመገበ አእምሮዬ የስታሊንን የሌኒኒዝም መሠረተ ሐሳቦች ስበላ አሸርባሸርነቱ ሳይታወቀኝ ቀርቶ አያውቅም ነበር። ሆኖም ይህን ምሁራዊ አይስቤነቱን ተጋኖ ይወራለት በነበረው ቁርጠኛነትና ብረታዊ ዲሲፕሊን ሸፈንኩለት። በገዛ ዳኝነቴ በታሪክ ካሜራ ፊት የሚውረገረግ ተዋናይ እንጂ ለሰፊው ሕዝብ ልዕልና አይደለም የቆመው ብዬ ከፈረድኩበት ቢያንስ ግን ቋንቋው ይጥመኝ ከነበረው ከትሮትስኪ ጋር ባላቸው ጠብ በትውልዱም በቋንቋውም ለሕዝብ ይቀርባል ያልኩት ስታሊን ወገን ሆንኩ። እነ ቡካሪንን መግደሉ ምንም ተውጦልኝ ባያቅም ሌኒን በኑዛዜው ላይ የፓርቲው ተወዳጅ አባል ስላለውም ጭምር ነው የቡካሪን ሞት በተለይ የተሰማኝ። ይህንንም ማኦ 70% ጥሩ ሰርቷል፣ 30% መጥፎ ሰርቷል ባለው መሰረት ለአብዮቱ ሲል ከሰራቸው 30% ስህተቶች እንደ አንድ ቆጠርኩለት። ረጅሙን ታሪክ አጭር ላድርገውና በኢትዮጵያ አብዮት ውስጥ የደረሰብን ሽንፈት ለስታሊን ወንጀሎች አይኔን ከፈተው። ከዚያ በፊት የላይብረሪ መደርደሪያ ያጣበቡ ቁጥር የለሽ መጽሐፎች ያልቻሉትን መሸነፍ ብልህ ያደርጋል ይላል ጀርመን ሲተርክ። መሸነፍ ብልህ ያደርጋል ይላል ጀርመን ሲተርክ ብለው ነበር ያበቁት። ይቀጥሉ የኔታ። የሰው ልጅ ምን አይነት የህብረተሰብ ስርዓት ውስጥ እንደሚኖር ሊያቅ የሚችል ሰው የለም። በእርግጠኝነት የሚታወቅ ነገር ቢኖር የዛሬ 100ም 200ም ዓመት ክላሽን ሰው እንደሚገድል ብቻ ነው። ማርክስ እንግዲህ የሶሻሊዝም አባት ነው። ርዕዮተ ዓለማዊ ልጆቹ የፈጸሙትን ወንጀል
በስታሊን ምሳሌነት ከላይ ጠቁሜያለሁ። እንዲሁም የ70 ዓመት ሶሻሊዝም ታሪክ የማውን ምሳሌ ትንሽ ላጣምና ለሰፊው ሕዝብ ይሆናል ተብሎ የተሰራው ጫማ ሲጠብ ጊዜ ጫማውን ከመጣል ይልቅ የሕዝቡን እግር እዚህ ጫማ ውስጥ ለማስገባት እግሩን ሲገዘግዝ የኖረበት ስርዓት ነበር ባይሆኛለሁ። የተሞከረው ሶሻሊዝም መጥፎ መሆን ግን የነበረውንና ያለውን ካፒታሊዝም ጥሩ አያደርገውም። በሶሻሊዝም ስም ወንጀል ስለተሰራ ካፒታሊዝም ባለፉት ብዙ ምዕተ ዓመታት ለሰው ዘር በሙሉ እድገትና ብልጽግና ነው ያመጣው ብዬ ዛሬም ወደፊትም ማርና ወተት የሚፈስበት ስርዓት ይሆናል ብዬ ማመን አልችልም። ቸርችል በ20 ዓመቱ ሶሻሊስት ያልሆነ ሮሮ ልብ የለውም፣ በ40 ዓመቱም ሶሻሊስት ሆኖ የቆየ ደግሞ የሚያስብ አንጎል የለውም ብሎ ቀልዶ ነበር ይባላል። እኔ ግን በ40 ዓመቴም ማርክስን አስተማሪ ስታሊንን ወንጀለኛ አድርጌ ይህን እንዴት አስታርቀዋለሁ? ሳይንሳዊውን ትቶ ሳይንሳዊ ያልሆነ ሶሻሊዝም ተከታይ በመሆን ነው። ይህም ሳይንሳዊ ያልሆነ ሶሻሊዝም በኋላ የሰፊውን ሕዝብ እግር የሚያስቆርጥ ጫማ አስነድፍም። የታሪክን አቅጣጫ ማስያዣ ክላሽን ሳይሆን መዘባረቂያ እርሳስ ብቻ ነው የሚፈቅድ። ዘባራቂው ባለ እርሳስ ቢሳሳት በላጲስ ያጠፋል እንጂ ጣቱ ለመቀጣጫ ተብሎ አይቀነጠስም። ለተጨቆኑ፣ ለተበዘበዙ፣ እኩልነት ለተነፈጉ ተቆርቋሪነትን ያሳድጋል እንጂ አያስቀንስም። እነዚህን ካስቻለ ስርዓት የሚያስወጣ ይህ ነው የሚል በትረ ሙሴን ሆነ የስታሊንን በትር የያዘ መሪ ግን አያስፈልገውም። የባህል የእውቀትና የእውነት ምንጭ የሆነና የጠማቸው ገብተው የሚዳክሩበት ረግረግ እንጂ ክላሽን ለክላሽን የሚያፋጩ ወንዶች የሚፋለሙበት ጦር ሜዳ አይኖረውም። ለቅዱስ ዓላማ እሞታለሁ፣ እገላለሁ የሚሉ ጀግኖችን የሚጠረጥሩ በምንም ምክንያት ለመሞትም ለመግደልም የማይፈልጉ ለመኖር ብቻ ቁርጠኛ የሆኑ ፈሪዎች ሊከተሉት የሚችሉ ዓላማ ነው። ሁለተኛው እርምጃ ደግሞ ዓላማውና ግቡ ቅዱስ እስከሆነ ድረስ እዚያ ለመድረስ የሚያግዝ ዘዴ ሁሉ የራስን ሕይወት መስዋዕት ማድረግን ጨምሮ ቅዱስ ነው የሚለውን መርህ ማውገዝ ነው። በአብዮት ስም ለተፈጸሙ ወንጀሎች ሁሉ መነሻ የሆነው ይህ መርህ ነው። እነ ሮብስፔር መደበኛን ፍርድ ቤት ሳይሆን ታሪክን ፍርድ እያሰጡ እርስ በርስ ተራ በተራ የተረፋረፉት የዛሩን ነጋሲ አገዛዝ ሲታገሉ የሞት ፍርድ ይወገድ ይሉ የነበሩት እነ ሌኒን ቃላቸውን አጥፈው በኋላ የስታሊንን ፍጅት ባስከተለው አብዮታዊ ፍትሕ አማካይነት ተቃዋሚዎቻቸውን ያጠፉት በአገራችንም የአፓና መኢሶን አመጻ፣ ቀይ ሽብር እያሉ ሲለካከፉ ውሻ በከፈተው ጅብ ይገባል እንዲሉ ለደርግ ፍጅት ፖለቲካዊና ርዕዮተ ዓለማዊ ንጣፍ የሰጡት በዚህ መርህ የተመሰረተ ታክቲክ ስለ ተከተሉ ነው። ይህን መርህ ለምን ጠምጄ እንዲያዝኩት ደግሞ ትንሽ ላስረዳ። አንተ ራስህ መመዘኛ አውጥተህ ወይንም የምታምናቸው ባወጡልን መመዘኛ መሰረት አንድን ዓላማ ቅዱስ ነው ትላለህ። ለዚህም ዓላማ ለመሞት ዝግጁ ትሆናለህ። ያንተን ዓላማ የሚቃወሙ ደግሞ እርኩስ ነው። ወደ አንድ ቦታ ሲኬድ መንገድ ላይ ያጋጠመን እንቅፋት ማንሳት ያለ ነገር ነው። ወደ ቅዱስ ዓላማ ስትገሰግስ ለመውደቅ ዝግጁ የሆን ከሆነ ያህል እንቅፋት ለማንሳት ዝግጁ ትሆናለህ። ለቅዱስ ዓላማ የመሞት ግዴታ እንዳለብህ የምታምነውን ያህል ለርኩስ ዓላማ የቆመን የመግደል መብት ለራስ ትሰጣለህ። ወንጀሉ የሚጀምረው መግደል ላይ ሳይሆን ለመሞት ዝግጁ መሆን ላይ ነው። ለቅዱሱ ዓላማ መሞት ቅዱስ ይሆንና እርኩስ የተባለን ዓላማ ተከታይ መግደል ወንጀል መሆኑ ይቀራል። ለመሞት ዝግጁ የሆነ ለመግደል ዝግጁ ይሆናል ማለት ነው። እየፎከረ የሚሞት እየዘፈነ ቢገድል ምን ይገርማል? በዚህ ሕይወት በተረሳችበት ሁኔታ መግደል ወይንም መሞት የአጋጣሚ ጉዳይ ይሆናል። ልዩነቱ ልትሞት የምትችለው አንዴ ብቻ ሲሆን ብዙ ጊዜ መግደል መቻል ነው። ስለዚህም አንድ ሰው በመግደልና 100 ሰው በመግደል መሃል ያለው ልዩነት የስታቲስቲክስ ብቻ ይሆናል። ከዚህ ቅዱስ ዓላማ ለመድረስ መግደል ወንጀል ካልሆነ መዋሸት፣ ታሪክ መጠምዘዝ የመሳሰሉትማ ምን አላቸው? ይህ ቅዱስ ዓላማ የማያጥበው ወንጀል አይኖርም። በእንግሊዝኛ the end justifies the means የሚለው ይህ መርህ በጀርመንኛ ዓላማውና ግቡ እዚያ መድረሻ ዘዴዎችን ሁሉ ይባርካል የሚል መንፈስ ነው። ከሃይማኖት የተወሰደ መርህ ነው። ችግሩ እንግዲህ ሁሉም ዓላማህ ቅዱስ ነው የሚለው የየራሱ አምላክ
ከዚያ መድረሻ ዘዴዎቹን የሚባርክለት የራሱ ካህን ይኖረዋል። ሶሻሊዝም የሚባለው አምላክ በአቡነ ማርክስ በቀስ ሌኒን አማካይነት ተከታዮቹን ለቅዱስ አምላካችሁ ይህን አድርጉ ብሎ ያዛቸዋል። በእርሱም ስም የፈለጉትን ወንጀል ቢፈጽሙ በአቡነ ማርክስ ስብስብ ሥራዎች ቅጽ 14 ገጽ 212 መሠረት ሲታይ ዓላማው የተባረከ ያደርገዋል። አንደኛ ነገር የቡድሃን አምላክ ከክርስቲያኑ አምላክ የበለጠ ቅዱስ የሚያደርገው ምክንያት እንደሌለ ሁሉ የኦሮሞ ነጻነት አምላክ ከኢትዮጵያ አንድነት አምላክ የበለጠ ቅዱስ የሚሆንበት ምክንያት የለም። ሁሉም ለአማኞቹ ቀናተኛ አምላክ ነኝ፣ ከኔ ሌላ ቅዱስ የለም የሚል አምላክ ነው። የየእምነቱም ካህናት ወደ የአምላካቸው የሚወስደውን መንገድ የሚባርኩበት የየራሳቸው ወንጌሎች አላቸው። ሁለተኛ ይህ የአማኞች ጠብ በዚያ ያቆሙ። በአንድ አምላክ ስር የተሰባሰቡ ምእመናን ቢሆኑ ወደ ቅዱስ ዓላማ የሚወስደውን ትክክለኛውን መንገድ ያስኩት እኔ ነኝ፣ ካህን ገሌ የባረከው አንተን ሳይሆን እኔን ነው የሚል ፍጅት ያነሳሉ። የጣሊያን ሰራዊት ኢትዮጵያን እንዲወር ባርከው የላኩት የሮማው ጳጳስና አቡነ ጴጥሮስም የክርስትና ሃይማኖት ተከታዮች ናቸው። ኮሙኒስቱ ስታሊን ከሂትለር በብዙ እጅ የበለጠ ኮሙኒስቶች ፈጅቷል። ቅዱስ ሶሻሊዝም ወይንም ቅዱስ የሀገር አንድነት ከተፎካካሪ ምእመኖቻቸው መሃል የትኛውን እንደሚያበልጡ መናገር አይችሉም። ማሸነፍ ወደ ቅዱስነት የመቅረብ ምልክት አይደለም። ከሆነማ ከአቡነ ጴጥሮስ ይልቅ የሮማው ጳጳስ ከነቡካሪን ይልቅ ስታሊን ወደ ቅዱስነት መቅረባቸው ነው። ሌላው በቅዱስ ዓላማ ምክንያት በታሪክ የደረሰ ፍጅት ቅዱሱን ዓላማ ክደሃል፣ እኔ ነኝ ትክክለኛ ወራሽ ወዘተ በሚለው መሰረት ላይ የተካሄደው ነው። አሸናፊዎች የቅዱስ ዓላማ ቀጣዮች አድርገው ራሳቸውን ያቀርባሉ። ተሸናፊዎች ደግሞ አሸናፊውን የተነሳበትን ዓላማ ክደሃል፣ ሌላ ዓላማ መከተል ጀምረሃል ይሉታል። ቅዱስ ዓላማን ተከትሎ ለመሞት ርኩስ ዓላማን የተከተለ ለመግደል ዝግጁ ሆኖ ዲሞክራሲን መገንባት አይቻልም። ተቃዋሚ የጠመንጃ ኃይል እስኪያደራጅ ድረስ በጉልበት መግዛት ብቻ ነው የሚቻለው። ዛሬም አስተማሪ ነው ያልኩት ማርክስ ኃይል አዲስ ስርዓትን ያረገዘ ህብረተሰብ የሚያገላግል አዋላጅ ነው ብሎኝ ተቀብየው ነበር። አሁን ግን የለም የኔታ፣ በኃይል አዋላጅነት የሚወለድ አዲስ ስርዓት ሁሉ ጭንጋፍ ነው የሚሆነው እለዋለሁ። በዘለቄታው ሲታይ ክላሽን በተለያየ አምልኮ እየማሉ የበላይነታቸውን የሚመሰርቱ ቡድኖችን ስልጣን ላይ የሚያወጣ መሰላል እንጂ ህዝብን ወደ ነጻነት ሰገነት የሚያስወጣ ርካብ ሊሆን አይችልም። መሞትና መግደልን የሚያስችል የፖለቲካ ትግል እርኩስ ነው። ሞት የሌላ ሞት ጠሪ ጣረ ሞት እንጂ የአዲስ ሕይወት አብሳሪ መልአክ ሊሆን አይችልም። ሞት ይሙት። ዶክተር ደረጃ አለማየሁ ሰኔ 1985 በርሊን። ይህ የሸገር ሼልፍ ፕሮግራም ነው።